በዛሬ ቪዲዮ የማሳያችሁ ደግሞ ለሰራተኞቻችሁ እንዴት አድርጋችሁ ኦቨርታይም ካልኩሌት ማድረግ እንደምትችሉ አሳያችኋለሁ። የታወቀ ነው ለሰራተኞቻችሁ እናንተ ኦቨርታይም ከሰሩ ማኑዋሊ ልትሰሩ ትችላላችሁ። አንደኛ የሰራተኞቻችሁ ቁጥሩን በጣም ብዙ ከሆነ ለብዙ ለምሳሌ ለ100 ለ200 ሰራተኞች ማኑዋሊ እየሄዳችሁ ካልኩሌት ማድረግ አንደኛ በጣም አድካሚ ነው፣ ጊዜ ይወስዳል። ሁለተኛ ላይ ደግሞ ስናይ ብዙ ስለሆነ ስህተት ልንፈጥር እንችላለን። ስለዚህ ስህተት በምንፈጥርበት ሰዓት ደግሞ ከሰራተኞች ጋር ሊያጋጭን ይችላል። እነሱ ደግሞ ኮምፕሌን ያደርጋሉ። ስለዚህ ለስራችሁ ጥሩ አይደለም ማለት ነው። ዛሬ ነው ይዤላችሁ የመጣው ለዚህ ሶሉሽን ነው። እንዴት አድርጋችሁ ፎርሙላ በመጠቀም ኦቨርታይም ካልኩሌት ማድረግ እንደምትችሉ አሳያችኋለሁ። እስከ መጨረሻ ተከታተሉ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ሼር በማድረግ ሰፖርት አድርጉኝ። ኦኬ እዚህ ጋር እንምጣና አሁን ለምሳሌ እዚህ ጋር መተን ኢኳል ማክስ ብለን እንጻፍ። ማክስ ብለን ከጻፍን በኋላ እዚህ ጋር 0 ኮማ እንበልና ከዛም በኋላ ከታይም አውት ማይነስ ታይሜን ከዛም በኋላ እቺ መልስ እንዘጋለን ታይምስ 24 ማይነስ 8 ከዛም በኋላ እቺን እንዘጋለን ኢንተር እንላለን ማለት ነው። ኦኬ የስ እንልበልና ቼኛውን እስከታችን ወሰዳት እንደዚህ እናደርጋት ማለት ነው። ኦኬ እንዲህ አድርጋችሁ ለእያንዳንዱ ሰራተኛ ለምን 30 ደቂቃ ነው በዚህ መልኩ ምን ማድረግ ትችላላችሁ? የሱን ኦቨርታይም ካልኩሌት ልታደርጉለት ትችላላችሁ ማለት ነው። እንግዲህ በዛሬ ቪዲዮ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ብዙ ጊዜ ሲወስድባችሁ የነበረው ኦቨርታይም ካልኩሌሽን በአንድ ደቂቃ ባልሞላ ደቂቃ ውስጥ እንደሰራችሁ ተስፋ አደርጋለሁ። እንደምትሰሩ ተስፋ አደርጋለሁ ማለት ነው። እንግዲህ ቻናሉን ሰብስክራይብ በማድረግ ለሌሎችም እንዲደርሱና እንዲጠቀሙ ሼር እና ላይክ በማድረግ ሰፖርት አድርጉኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።